አደይ በስተመጨረሻ ድንገተኛ ሆስፒታል ከመግባቷ ዶክተሮቹ እጅግ በጣም በሚያሳዝን ሁኔታ ሕክምና እያደረጉላት ሳለ በዛው ጸጥ ብላ ቀረች። ለሊና እንዲሁም ደግሞ ዴቭ እጅግ በጣም እየተሰቃዩና በድንጋጤ ደም እንባ እያነቡ ይገኛሉ። የዴቭ እናት ደግሞ ለሊ ላይ ያደረገችው አደገኛና ተአምረኛ ውርደትና ቅሌት እጅግ በጣም ከሚባለው በላይ ደንግጣ አፏን ከፍታና እጇን ይዛ ቀረች። ዶክተሮቹም በፍጥነት ለአደይ ምርመራና ሕክምና ሲያደርጉላት እኔ ዘንድሮ ምን አይነት ፈተና ነው የጣለብኝ? ለልዬ የእናቴን ነገር አደራ። እኔ የተወጋሁት መርፌ እጅግ በጣም አደገኛና ከባድ ስለሆነ በህይወት የመኖር እድሌ እጅግ በጣም ያሳዝነኛል። እናቴ ግን በጉጉት ሰርጌን እየጠበቀች ሳለ አሁን ላይ ልብ በሚነካና በሚያሳዝን መልኩ ሞቴን ስትሰማ እማዬ ምን ትሆን? እሱን እያሰብሽ ሂጂ ለልዬ ብላ ስትላት፣ ለሊም ደግሞ ወይኔ አደይ በቃ ልትሞች ነው፣ በህይወት አንቺን ማገኘት አልችልም እንዴ እያለች እንስፍስፍ ብላ ማልቀስ ጀመረች። ዴቭም ደግሞ እናቱን አንቺ ጨካኝና አውሬ ከባድ ሴትዮ ነሽ፣ እንዴት እንደዚህ ልታደርግ ትችያለሽ? ማሚ እኔ እኮ ስላከበርኩሽና ስለወደድኩሽ ከማንም በላይ አንቺ ስለበለጥሽብኝ የማላፈቅራትንና የማልወዳትን ቤሪን ላገባ ወስኜ ነበረ። አደይን በህይወቴ ትልቁን ዋጋና ፈጣሪ ሰጥቶኝ ከሷ ጋር ደስተኛ እንዲሆን ፈቅዶልኝ ሳለ በመካከል ግን የሰርጋችንን ጊዜ በጉጉት እየጠበቅን ሁሉንም ነገር አንቺ አበላሽሽው። ይሄን ነገር እኮ ስታበላሽው እኔ ውስጤ ደስተኛ ሆኖ ከአደይ መለያየቱን ፍላጎት እንደሌለኝ ጠንቅቀሽ እያወቅሽ ለአንቺ ለሞራንሽ እሽ ብዬ ባደረግኩኝ እንዴት አደይ ላይ ይሄን ነገር ታደርጊያለሽ? አደይን ከህይወቴ እንድትወጣ አደረግሽ። እሷንም አጠገቤ እንዳትደርስ አስጠነቀቅሻት። እኔም አጠገቧ እንዳልሄድ በተደጋጋሚ ተናገርሽ። ሁሉንም አቁሜ የፈለግሽውን ነገር ለማድረግ በወሰንኩ ሰዓት እሷን እንዲህ እንዴት ታደርጊያለሽ ብሎ ጨለለ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ መሐመድ ቤተሰቦች ቻናሉን በድጋሜ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን መልካምና ድንቅ ቤተሰቦቻችን እናመሰግናለን። እጅግ በጣም ልብ አንጠልጣይ የሆነው የአደይ ድራማ እንደቀጠለ ይገኛል። አደይ በመጨረሻ እንግዲህ ወደማይቀረው መንገዷ ሄዳለች። የዴቭ እናት መርዝ ወቅታ ፊቷን ልታበላሻትና ፊቷ ከተበላሸ በኋላ ዴቭ እንደማይወዳትና እንደማያፈቅራት ለማድረግ ጥረት ስታደርግ አደይን ስትወጋት፣ አደይ ደግሞ ራሷን ስታበዛው ድፍት ብላ ቀረች። ዶክተሮቹም የተቻለንን ነገር እናደርጋለን፣ አደይ ግን በፍጹም በህይወት የምትተርፍ አይመስለንም ሲሉ ዴቭና ለሊ ከሚባለው በላይ ደም እንባ ተላበሱ። የዴቭ እናትም ስማ ዴቭዬ፣ እኔ ያደረኩትን ነገር በፍጹም ልጸጸትበት አልችልም። አንዲት ተራ ገረድና የደሃ ልጅ ከምታገባ ይልቁንስ አይንህ እያየ እዚሁ ድፍት ብላ ስታያት ይቆርጥልሃል ብዬ ነው ብላ ስትለው ዴቭ እጅጉን በጣም በእናቱ አዘነና የሚወስነው ውሳኔ በሙሉ ግራ አጋባው። ለሊም ደግሞ ጓደኛዬ አሁን ብቻዬን በሆንኩበት ሰዓት፣ እኔ ተርመስምሴ በወጣ ሰዓት እንዴት ትተሺ ልትሄጂ ትችያለሽ? አደይ እኔ ያላንቺ አይሆንልኝም። እንዳንቺ አይነት እህትም ጓደኛም በፍጹም ላገኝ አልችልም። ስለዚህ እኔን ትተሽ መሞትሽ ከባድና አደገኛ ስህተት ነው እያለች ለሊም መራራ ሐዘኗን እያስተናገደች ትገኛለች። ዴቭ እንግዲህ እናቱ ጋር የመጨረሻ የፍቅራቸው ነገር እንዳቆመለትና አንቺ የመረጥሽልኝን ሴት በፍጹም እንደማላገባ በድጋሚ ልንገርሽ። እንደውም ካሁን በኋላ እኔ የሆንኩትም ብሆን ላንቺ አይመለከትሽም። ማሚ ክብር አይወድልሽም። ከማንም በላይ አክብሬሻለሁ። ከማንም በላይ ፍላጎቴን አደይ ምርጫዬ እንደሆነች እያወቅሽ የኔ ደስታ ሳያስደስትሽ ብዙ ነገር ስታደርጊ አውቄ ዝም ያልኩት ፈርቼ አይደለም። አንቺ ወላጅ እናቴን ለማክበር ነበር።
አደይ ከማንም ከምንም በላይ እጅግ በጣም መልካምና የሴቶች በላይ ማንኛውም ወንድ ሊፈልጋት የሚችል ጀግና ሴት ናት ብሎ ተናገረ። ዶክተር ደግሞ የአደይ መጨረሻ እንደዚህ ሆኖ ሲያይ እጅጉን በጣም አዘነ። ወይኔ ከባድና አደገኛ ስህተት ነበር የሰራሁት። ምንም ቢፈጠር ምንም እኮ ካጠገቧ ሁኜ ልረዳት ይገባ ነበር፣ ላድናት ይገባ ነበር። አደይን አንዴም አይደለም ብዙ ጊዜ እጅጉን በጣም እየተሰቃየችና እያለቀሰች ባለ ጊዜ እኔ ግን እሷን ለምንድን ነው እንደዚህ ያልተረዳኋት ብሎ ቀወጠው። ዴቭ እንግዲህ ደም እንባ እያለቀሰ አደይም ሆስፒታል ላይ ተኝታ ለሊ ከሚባለው በላይ እንስፍስፍ ብላ ማልቀስ ጀመረች። የዴቭ እናትም የሰራችው ስራ እጅግ በጣም በጣም አሳዘናትና ከሚባለው በላይ ዴቭና ለሊ በሀዘን በመቃጠላቸው ለሊም ወይኔ ጓደኛዬ እያለች በተደጋጋሚ ራሷን ከሚባለው በላይ ዋጋ እየከፈለች ትገኛለች ማለት ነው። አደይ በጣም መድኃኒቱ ስለ ጉዳትና ያደረገችባት ከባድ ስቃይና መከራ ስለሚያሳዝን ዴቭም ቢሆን ወይኔ ዘንድሮ ተናቴ የማልጠብቀውን ቅሌትና ውርዴት ተሸክሜ የቀረሁ ብሎ ተቃጠለ። ለሊ እንግዲህ ቤዛ ቤቷን ከኤላ ጋር ከተገናኝታ በራሷ ስም ለማድረግ ደፋ ቀና እያለች የምትገኘው አደገኛዋና መርዝ ሴትዮ ሁሉም ነገር እንድትሳካላት አምና በዚች በ3 ቀን ቤት ይለቀሽ ውጭ እያለች እያስፈራራቻት ትገኛለች። ባቡሬም ደግሞ ለልዬ መኒኝ እንደዚህ የሚያሰቃዩሽን ሰዎች በሙሉ አሸንፈን ነጻ ወጥተሽ ሁሉንም የራስሽ የምታደርጊበት ጊዜ ቅርብ ነው። አትጨናነቂ፣ ምንም ቢፈጠር ምንም እኔ ከጎንሽ ነኝ። እንደዚህ የሆነ ያለው ነገር በሙሉ ውሸት ነው። ነገ ጧት ሁሉም ነገር ተስተካክሎ አንቺ ደስተኛ የምትሆኝበት ጊዜ ቅርብ ነው እያላት ነበረ። ከዛ እባክህ ባቡሬ አሁንስ ደክሞኛል። ቆይ እነዚህ ሰዎች ከኔ የሚፈልጉት ነገር ምንድን ነው? ጀገራው ማገኘት አለብኝ ብላ ስትለው እሻለና እስር ቤት ይዟት ሲሄድ ጀገራውን በድጋሚ ለሊ እህቱ እንደሆነች ተናገረ። ከዚህ ከእስር ቤት ስወጣ የመጀመሪያ ስራዬ የሚሆነው ቤዛንና የቤዛን ያንተንከሲስ ወንድም መግደል ነው ብሎ ወሰነ። የቤዛ ወንድም በድጋሚ ፍቅር ላይ ደወለላትና ፍቅርም ደግሞ ከሱ ጋር ተገናኝታ እያወራች ሳለ በድንገት ቤዛ መጣች። ስሚ አንቺ ፍቅር፣ እኔ እስር ቤት ሁኜ ወንድሜ ላይ ያደረግሽው እያንዳንዱ ነገር ዛሬ ዋጋሽን ትከፍያለሽ። ምንም ቢሆን እኔ በወንድሜ የሚጨክን ሰው አይደለሁም። ሲጀመር አንቺ ተንኮለኛና ምቀኛ ነሽ። እባክህ እባክህ ዳኒ ከዚች ከተንኮለኛና ከዚች ካስመሳይ ሰው ራቅ። መቼም ቢሆን አንተ እሷ ልትመጥንህ አትችልም። ፍቅር ማለት ሰይጣን ናት እያለች ስትል ቤዛ አንቺ ራስሽን እንደምንድን ነው የምታየው? ቆይ ምን መሆንሽ ነው? ከአንቺ የበለጠ ክፉና ሰይጣን ሰው አለ እንዴ? እኔን እንደዚህ ክፉ ናት መጥፎ ናት እያልሽ የምታጣቁሪ እንዴ? ምን ወደር ባይነትን አበዛሽ? አንቺ ያደረሽውን ነገር በሙሉ ረስተሽው ነው? ፍቅር እኔና አንቺ ተላልፈናል። ከወንድሜ ፊት ዘወር በይ፣ ከወንድሜ ራስ ውረጂ ብላ ስታከለፋፍታት ወንድሟን እጁን ይዛ ሄደች። ፍቅርም ደግሞ ቤዛ ጠብቂኝ፣ ጉርባል ሰራሽ እያላይ መፎከር ጀመረች። መጨረሻ ላይ ወደ ቤት ስትሄድ የፍቅር እናት ከሚባለው በላይ በሩታና በፍቅር ተናደደችና ከአሁን በኋላ ሁለታችሁም ስነ ስርዓታችሁን ብትይዙ ደስ ይለኛል። ሩታ በፊት በጣም ጥሩና መልካም ልጅ ነበርሽ፣ አሁን ላይ ግን በጣም ተቀያይረሻል። ስለዚህ የምልሽን ነገር ስሚ። ከአሁን በኋላ በምንም አይነት ስህተት ከዚህ ከቤት መውጣት አይቻልም። ትምህርትሽን ተማሪ፣ እንደ ድሮ መልካም ልጅ ሁኚ። ምንድን ነው እየሆንሽ ያለውን ነገር በሙሉ ሰምቻለሁ። እኔ እያየሁኝ አውቄ ዝም የምላችሁ ወደ ሌላ ቦታ እንዳትሄዱ ስለፈራሁ ነው። አይ የምትሉ ከሆነ ግን ሁለታችሁንም አንጠልጥሌ ገጸር አያታችሁ ጋር ነው የሚወስደው ብላ ደመደመችና ሩታ በጣም ተናዳ ስለነበር ፍቅር እኔና ዶክተሩ መፋቀራችንን ከዶክተሩ ጋር የሆነ ነገር እንዳለኝ እንዴት አንቺ ለማሚ ትናገሪያለሽ?
ብላ ስትላት ሩታ የምትሰሚ ከሆነ እማዬ እኮ ስትናገር አሹ ብዙ ጊዜ ሲያወራ ሰምቻለሁ ነው ያለችው። ስለዚህ የአሹ ችግር እንጂ እኔ አይደለም። አሹና ሮማን ጓደኛ አይሆኑሽም እያልኩሽ አልኩሽ፣ ለዛ ነበር። አንቺ ግን አልሰማሽኝም። ይሄ ዋጋሽን አገኘሽ ብላ ስትላት ሩታም እየበረረች ሄደችና ከአሹ ጋር ከባድ ጦርነት ገጠመች። አሹም ደግሞ ስሚ ሩታ፣ የአሻት ጓደኛ ፍቅር አሳልፋ እንደምትሰጥሽ ወቂ። እኔ በጭራሽ የነገርሽኝን ሚስጥር ለትዬ ምን ይሁን ብዬ እናገራለሁ? አልተናገርኩም። ካመንሽ መኔ፣ ካላመንሽ የራስሽ ጉዳይ ብሎ ሲላት፣ ሮማንም ደግሞ ሩታ ከጊዜ ወደዚህ ከፍቅር ጋር ጓደኝነት ከጀመርሽ በኋላ በጣም ተቀያይረሻል። ፍቅር ምን አይነት አደገኛና ከባድ ሴት እንደሆነ ታውቂያለሽ። ስለዚህ አሹን ይሄንን ልትይው አይገባም። አሹ እኮ ከዚህ የበለጠ በጣም ብዙ ነገር አሳልፋችኋል። እሱ ግን እንዴት ይሄን ይናገራል ብለሽ ታያለሽ? እንኳን አይደለም ላንቺ ለጥሩና ለመልካሟ ሩታ ቀርቶ ከፍቅር ተንኮልና ክፋት የበለጠ የለም። ይሄን ሁሉ እንኳን ለትዬ አልተናገረም አሹ። ዛሬ ይህን ሁሉ ነገር ስትዩ በጣም ከፍቶኛል አለቻት። ምን አገባሽ አንቺ ሮማን፣ ከክፍሌ ውጪ። ለካ ፍቅር እውነቷን ነው። አሹና ሮማን ላንቺ አይመጥኑሽም፣ አይሆኑሽም እያለች ስትለኝ ነበር ብላ በጣም ተናደደች። ሩታ እንግዲህ ዶክተሩ ሳያፈቅራት ሳይወዳት እሷ ወዳና ፍቅራ መከራዋን እያየች ትገኛለች። ዶክተርም ከዴቭ እናት ጋር ተገናኝና ስማ ዶክተር፣ እኔ ካንተ ውጭ የማውቀው የለኝም። ለሐኪም ቤትህ የሚሆን ባሌ የቢሮ ሰራተኛ ነው። ብዙ ነገር ሊረዳህና ሊያግዝህ ይችላል። ግን አንተ የምነግርህን ነገር ስማኝ። እንደምንም ብለህ አደይን እንድትገልልኝና እንድታስወግድልኝ እፈልጋለሁ። ከዛ ላንተ የሚጠቅምና አንተን የሚቀይር ብዙ ገንዘብ እሰጥሃለሁ ብላለችው። በጣም አዝናለሁ የዴቭ እናት በመሆንሽ እና ትልቅ ሰው በመሆንሽ ብቻ ላከብርሽ ይችላለሁ። አስተሳሰብሽና ነገርሽ ግን በጣም የሚያሳዝንና የሚደብር ነገር ነው። አደይ ላይ አይደለም እኔ ልገልልሽ ቀርቶ አይደለም በስህተት የሆነ ነገር ብታደርጊ እስከ መጨረሻው ድረስ ጠላትሽን የምገኘው እኔ ነኝ ብሎ ደመደመባት። ቆይ ይችን አደይን ወንዶቹ ሁሉ እንደዚህ የሚንሰፈሰፉላለ ምንድን ነው? ምን አድርጋላቸው ነው? ከዚህ በፊት አንተ ቤትም ሰራተኛ ነበረች እንዴ? ወይ ጉድ! አሁን ምንድን ነው ማድረግ ያለብኝ ብላ ከዴቭ አዲሷ ፍቅረኛ ጋር ስትመካከር ፊቷ ላይ መርዝ እንድፋባት፣ ፊቷ ሲበላሽ ዴቭ ይንቃታል ብላ ሀሳቡን አመጣችው። የዴቭ እናትም ይህን ነገር ተስማማችና ለሊ ቤት ሰተት ብላ ሄዳ አደይ ደግሞ ቤት እያጸዳች ነበርና እጅግ በጣም በሚያሳዝን ሁኔታ አደይ በሩን ክፍት አድርጋ የዴቭ እናት ስትገባ ደንግጣ ፍዝዝ ብላ ቀረች። የዴቭ እናትም የያዘችው መርፊያ ወጣችና አደይ ግንባር ላይ ስትሰካባት አደይም ራሷን ስታ በዛው ድርቅ ብላ ቀረች። ለሊም ቆይታዋን ከባቡሬ ጋር አድርጋ ወደ ቤቷ ስትመለስ አደይን እዛ ተደፍታ ስታያት እጅጉን በጣም አዝና በጩኸት ቀወጠችውና ወደ ሆስፒታል ወሰደቻት። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።